በፈተና ወቅት ተስፋ ለቆረጠ ሰው፣ ሆድ ለባሰው ሰው፣ ለተቸገረ ሰው አበቃልኝ ከዚህ በኋላ ህይወቴ አይመለስም ሞቴን መርጣለሁ ብሎ ተስፋ ለቆረጠ ሰው ቅዱስ ዳዊት እንግዲህ በጠላቶቹ በተከበበ ጊዜ እግዚአብሔር እንዲረዳው የጸለያቸው ጸሎቶች እንደምን አላችሁ ውድ ቤተሰቦቻችን፣ በያላችሁበት ሁሉ የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። እንግዲህ ዛሬ የመዝሙረ ዳዊት በረከቶችን ወደ 10 እና ከዛ በላይ የሚሆኑ የመዝሙረ ዳዊት በረከቶችን ነግራችኋለሁ። እናንተ ደግሞ ቻናሉን ሰብስክራይብ እና ቪዲዮውን ላይክ እያረጋችሁ እንድትጀምሩት። እንግዲህ እንደሚታወቀው ይሄ የመዝሙረ ዳዊት ጸሎት እጅጉን በጣም በህይወታችን ላይ ትልቅ ለውጥ የሚያመጣልን በረከትን የሚያስገኝልን ጸሎት ነው እና እንግዲህ በመዝሙረ ዳዊት እንደሚታወቀው ወደ 150 የሚደርሱ መዝሙራት አሉት። ዳዊት መዝሙሮች አሉ። ይህንንም እንግዲህ ቅዱስ ዳዊት ትልቅ ተጋድሎ ያደረገባቸው ከእግዚአብሔር ጋር የተነጋገረባቸው እንደ ልቤ የተባለው የቅዱስ ዳዊት ይህንን ጸሎት ደግሞ በየቀናቶቹ የተከፋፈሉ አሉ። እነሱም በሌላ ጊዜ እንመጣባቸዋለን። ግን ዛሬ መዝሙረ ዳዊትን ብንጸልይ የሚያመጣቸው በረከቶች ምን ናቸው የሚለውን እነግራቸዋለሁ። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ። የመጀመሪያው እንግዲህ በጭንቀትና በሀሳብ ለተያዘ ሰው አጋንንትን ማባረር ነው። መዝሙረ ዳዊት በምንጸልይበት ጊዜ አጋንንት ከኛ ይርቃሉ። ርኩሳን መናፍስትን ከኛ አካባቢያችን ካለንበት ቦታ ላይ ሰላም በቤታችን ውስጥ እንዲሁም በሰውነታችን ላይ ይነግሳል ማለት ነው። በአጫጭር ነው መነግራችሁና ሁለተኛው ደግሞ የአእምሮ ሰላም ነው። በጭንቀትና በሀሳብ ለተያዘ ሰው እንግዲህ አእምሮን የሚያረጋጋ ግራ በመጋባት ላይ የሚያመጣ ግራ ከመጋባት የሚያወጣ ትልቅ ኃይል ነው ማለት ይህ ጸሎት ማለት ነው እና ሌላኛው ሶስተኛው ደግሞ የምነግራችሁ ምን መሰላችሁ? በረከትን ይሰጣል። መዝሙሩን በደገምንበት በምንጸልይበት ቁጥር በቤታችንና በህይወታችን ላይ እግዚአብሔር ረድኤት፣ እግዚአብሔር በረከት፣ እግዚአብሔር ቸርነት እንዲፈስ ያደርጋል በቤታችን ውስጥ። ሌላው የኃጢአት ስርየት ነው። እንግዲህ ንስሐ የምንለው ነው። በተለይ ደግሞ መዝሙር 50 አቤቱ እንደ ቸርነትህ ማረኝ፣ ንስሐ ለሚገባ ሰው የእግዚአብሔርን ምሕረት ለማግኘት ትልቅ መሳሪያ ነው ይለናል። ስለዚህ የኃጢአት ስርየትን ለማግኘት ያግዘናል ማለት ነው። ሌላው አምስተኛው ጠላት ጥበቃ ነው። ቅዱስ ዳዊት እንግዲህ በጠላቶቹ በተከበበ ጊዜ እግዚአብሔር እንዲረዳው የጸለያቸው ጸሎቶች ዛሬም እንግዲህ እኛን ከሚታዩና ከማይታዩ ጠላቶች ይጠብቁናል ማለት ነው። ስለዚህ አንደኛውና ትልቁ የጠላት ከሚታይም ከማይታይም ጠላት ከርኩሳን መናፍስትም ሆነ ከሚታየውም ሁሉ ለመከላከል ይሄ የመዝሙረ ዳዊት ጸሎት እጅግ ወሳኝ ነው ማለት ነው። መንፈሳዊ ጽናትን ይሰጣል። በፈተና ወቅት ተስፋ ለቆረጠ ሰው፣ ሆድ ለባሰው ሰው፣ ለተቸገረ ሰው አበቃልኝ ከዚህ በኋላ ህይወቴ አይመለስም ሞቴን መርጣለሁ ብሎ ተስፋ ለቆረጠ ሰው ይሄ መዝሙረ ዳዊት ትዕግስትንና ብርታትን ይሰጣል ማለት ነው። ሌላው ምስጋናን ያስተምራል። እንግዲህ የዳዊት መዝሙራት ከእግዚአብሔር ጋር የምንነጋገርባቸው እግዚአብሔርን እንዴት ማመስገን እንዳለብን የሚያስተምር ልባችንን ወደ ምስጋና የሚመራ የጸሎት መጽሐፍ ነው እና ምስጋናን ያስተምረናል ማለት ነው። 8ኛው ትንቢታዊ ዕውቀትን ይሰጣል። ስለ ክርስቶስ መምጣት፣ ሕማማት፣ ሞትና ትንሣኤ የሚናገሩ ብዙ ትንቢቶች ስላሉ እግዚአብሔርን የማዳን ስራ እንድንረዳ ያደርጋል ማለት ነው። ሌላው 9ኛው ከእግዚአብሔር ጋር ለመነጋገር ጸሎት ከፈጣሪ ጋር የምናደርገው ንግግር እንደሆነ እናውቃለን። መዝሙረ ዳዊት ቃላትን አሳጥቶን ለምንቸገር ለመጠየቅ የተቸገርነን እንዴት ከእግዚአብሔር ጋር መነጋገር እንደምንችል ግራ ለገባን ለምንቸገር ሰዎች የሚጸለዩ ትክክለኛ ቃላትን ይሰጠናል ማለት ነው። ሌላው ትሕትና ነው። ትሕትና ያሳድጋል ማለት ነው። የሰው ልጅ እንግዲህ ድካሙንና የእግዚአብሔርን ቃላትነት እንዲረዳ በማድረግ ኩራትን ያስወግዳል። ሌሎች ትዕቢቶችን እኔ ያውቃለሁ በመዝሙሩ በዜማው በአስተምሮቱ ካለኔ ሰው የለም የሚሉትን ጸጥ ያስደርጋል ማለት ነው። ሌላው 11ኛው በሽታን መፈወስ ነው። በታመመ ሰው ላይ መዝሙረ ዳዊት ሲጸለይ በመንፈሳዊም ሆነ በስጋዊ ሕመም ላይ ፈውስን እንደሚያመጣ ይታመናል ማለት ነው። ስለዚህ
ለፈውስ፣ ለድህነት፣ በሽታን ለመፈወስ እንጠቀምበታለን ማለት ነው። ሌላው 12ኛው መንፈሳዊ ደስታን ያመጣል። በሐዘን ውስጥ ያለ ሰው መዝሙራቱን ሲጸልይ ሰማያዊ ደስታን፣ መጽናናትን ያገኛል ማለት ነው። ሌላው 13ኛው ለልብ ንጽህና ነው። መዝሙሩን ደጋግሞ መጸለይ ልብን ከክፉ ሐሳብና ከምቀኝነት፣ ከኩራት፣ ከአጉል ሰይጣናዊ ከሆነ ነገር የእግዚአብሔርን ኃይል ማወቅ ነው። በተፈጥሮ በታሪክና በቅዱሳን ላይ የተደረጉ ታምራትን በማስታወስ እግዚአብሔር ሁሉን ቻይ መሆኑን ያሳየናል ማለት ነው። ውድ ቤተሰቦች ለቻናሉ አዲስ የሆናችሁ ሁላችሁም ሰብስክራይብ በማድረግ ቤተሰብ የሆናችሁ በዚህ የምናስተላልፋቸውን ፕሮግራሞች፣ ገጠመኞች፣ መንፈሳዊ ትረካዎች እንዲሁም ደግሞ ሳይንሳዊ እና መንፈሳዊ ነገሮችን ወደዚህ ሚዲያ እንለቃለን። በያላችሁበት ሁሉ የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። በሚቀጥለው በሌላ ፕሮግራም እስክንገናኝ